ከማክሰኞ ሚያዝያ 27 2018 እስከ ዛሬ አርብ ሚያዝያ 30 2018 ዓ.ም የሰላም አማራጭ መርጠው ከመጡ ከአማራ ፋኖ ህዝባዊ ድርጅት በትጥቅ ከመንግስት ጋር በግጭት ላይ ከነበሩ ወንድሞች ጋር ጋራ የሆነ ምክክር ስናደርግ ነበር እና የምክክሩን ባለፈው እንደሰማችሁት አጀንዳቸውን ሰጥተዋል። አሁን ደግሞ ቀጣይነት ይኖረው ዘንድ ምን ማድረግ አለብን፣ እንዴትስ መካሄድ አለበት የሚለውን ለማጠናከር ከነሱ ጋር ያደረግነውን በንባብ አሰማለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን በሁሉም ክልሎች፣ ከተማ አስተዳደሮች፣ ዳያስፖራው እንዲሁም በፌደራል ደረጃ ከሚገኙ ባለድርሻ አካላት አጀንዳ ማሰባሰቡ የሚታወቅ ነው። ኮሚሽኑ እነዚህ አጀንዳዎችን ሲያሰባስብ አሳታፊ በሆነ መልኩ አካታች እና ሀገራዊ ምክክር ሂደት ለማካሄድ በርካታ ጥረቶችን በማከናወን ላይ መገኘቱ እናንተም ሁሌ እየዘገባችሁት ነው። ከእነዚህ በርካታ ጥረቶች ውስጥ አንዱ በትጥቅ ግጭት ላይ ካሉ ወገኖቻችን በሀገራዊ ምክክር ሂደቶች ላይ መነጋገር፣ መመካከር ነበር። እነሱን ማሳተፍ፣ በእኛ ቋንቋ ፖለቲካል ኢንጌጅመንት የማያቋርጥ ሁልጊዜ አብሮ መገናኘት፣ ምክንያቱም ምክክር ቀጣይነት ያለው ሂደት ስለሆነ። በዚህ መነሻነት ኮሚሽኑ በአማራ ክልል ነፍጥ አንግበው ሲንቀሳቀሱ ከነበሩ አካላት እና በአሁኑ ሰዓት የሰላም እና የምክክር መንገድ ከመረጡ ወገኖች ጋር ገንቢ ውይይቶችን በማድረግ ወደ ምክክር መድረክ እንዲመጡ ተደርገዋልም። እነዚህ አካላት በሀገራዊ ምክክር ሂደት በአጀንዳነት ቢያዝልን ብለው ያሰቧቸውን 17 የአጀንዳ ሀሳቦችን በቅርቡ ለኮሚሽኑ አስረክበዋል። እነዚህ ወገኖች ከሰጡት አጀንዳ በተጨማሪ መፍትሄ ይሻሉ ያሏቸውን ጉዳዮች ያቀረቡልን ሲሆን ኮሚሽኑ ለሚመለከታቸው የመንግስት አስፈጻሚ አካላት በአደራ መልክ ያቀረበ ሲሆን ሌሎች ጉዳዮችን ደግሞ በሀገራዊ ምክክር ሂደቱ የሚዳሰሱ ይሆናሉ በማለት አቆይቷቸዋል። ኮሚሽኑ በተለይ ባለፉት 3 ቀናት በአማራ ክልል ሲንቀሳቀሱ ከነበሩ ከነዚህ ወገኖቻችን ጋር ውይይት በተሳካ ሁኔታ አካሂደዋል። የዚህ ውይይት ዓላማ በኮሚሽኑና በእነዚህ ወገኖች መካከል ያለውን ግንኙነት ማጠናከር፣ ከኮሚሽኑ ጋር ለምክክሩ ስኬት በጋራ የሚሰሩበትን ሁኔታ ማመቻቸት፣ መፍጠር እንዲሁም ሌሎች ወገኖች ወደ መድረኩ እንዲመጡ እነሱን እንደ ሰላም አምባሳደር አድርገው በአደራ መልክ መጠየቅ እና ኃላፊነትም መስጠት። ውይይቶች የምክክር ሂደቱን ከማጠናከር እና ግብአት ከመሰብሰብ አንጻር ጉልህ ሚና እንደሚኖራቸው ታምነውበታል። ከዚህም በተጨማሪ ኮሚሽኑ በሁሉም የሀገራችን አካባቢዎች ሲንቀሳቀሱ ከነበሩ ታጣቂ አካላት ጋር መሰል ምክክሮችንና ውይይቶች የማድረግ እቅድ ይዞ ስራዎችን እየሰራ እንደሚገኝ ለማሳወቅ እንወዳለን። ይህም ከኮሚሽኑ አካታችነትና አሳታፊነት መርሆች አንጻር ተገቢነቱ የጎላ እና ሁሉም አካላት የምክክር ሂደቱ ባለቤት እንዲሆኑ ምቹ ሁኔታን የሚፈጥር እንደሚሆን የኮሚሽኑ ጽኑ እምነት ነው። ኮሚሽኑ የአካታችነትና አሳታፊነት መርሆችን በአግባቡ በማስተናገድ የምክክሩ ሂደት ሁሉም ኢትዮጵያውያንን ያሳተፈ እንዲሆን የሚደረገውን ጥረት እስከ ሀገራዊ ጉባኤው ዕለት ድረስ አጠናክሮ ይቀጥላል። በዚህ አጋጣሚ በመላው ሀገሪቱ በትጥቅ ግጭት ለሚገኙ ወገኖቻችን አሁንም የአጀንዳ ሀሳቦቻቸውን ለኮሚሽኑ ማስረከብ የምክክር ሂደቱ አካል እንዲሆኑ እና የሰላም አርበኞች፣ የሰላም ጀግኖች በመሆን ሀገራችን ከገባችበት ችግር ጋር ከችግሩ እንድንወጣ የራሳቸውን ኢትዮጵያዊነት፣ የራሳቸውን አጀንዳ፣ የራሳቸውን የወገን ኢትዮጵያን የማሳደግ ኢትዮጵያን የማሻገር ሚናቸውን እንዲጫወቱ ኮሚሽኑ ጥሪውን በአክብሮት ያቀርባል። የኢትዮጵያ ሀገራዊ ምክክር ኮሚሽን ሚያዝያ 30 ቀን 2018 ዓ.ም